በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከታኅሳስ 21 እስከ 27 ባለው እሁድ ከዋለ ኖላዊ ይባላል። ይህም የዘመነ ስብከት ሦስተኛ ሰንበት ነው። ኖላዊ ማለት እረኛ ማለት ሲሆን ነቢያት እውነተኛ እረኛ ሆኖ የእግዚአብሔር ልጅ ይገለጣል ብለው መተንበያቸውንና ኢየሱስ ክርስቶስ እውነተኛ እረኛ መሆኑን እያሰበች የምትዘምር የምትቀድስ የምታመሰግንበት ዕለት ነው። ስለዚህ ቅዱስ ያሬድ በመዝሙሩ ኖላዊ ዘመጽአ ውስተ ዓለም ወደ ዓለም የመጣው እረኛ በማለት አስቀምጦታል። እንዲሁም በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ዕብራውያን ምዕራፍ 13 ከቁጥር 16 እስከ ፍጻሜ፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ ፍጻሜው፣ የሐዋርያት ሥራ ምዕራፍ 11 ከቁጥር 22 እስከ ፍጻሜው፣ ምስባክ ኖላዊሆሙ ለእስራኤል አጽም ዘይሬእዮሙ ከመ አባግዓ ዮሴፍ ዘይነብር ዲበ ኪሩቤል አስተርአየ። የእስራኤል ጠባቂ ሆይ አድምጥ፣ ዮሴፍን እንደ መንጋ የምታሰማራ በኪሩቤል ላይ የተቀመጠው ወይም የምትቀመጥ ተገለጠ ወይም ተገለጠ። መዝሙረ ዳዊት 99 ከቁጥር 1 በምስጢር ወይም ትርጉሙ የእስራኤል ዘነፍስ ማለት ወይም ምእመናን ጠባቂ ስማ፣ የዮሴፍ በጎች ይጠበቁ ወይም ዮሴፍ ይጠበቅ እንደነበረ ክርስቲያኖችን የሚጠበቅ ስማ። በአብ ቀኝ በኪሩቤል ላይ የሚኖር እውነተኛ የበጎች እረኛ እኔ ነኝ ሲል ወይም ስትል በሥጋ ተገለጠ ወይም ተገለጥ ማለት ነው ምስጢሩ። ወንጌል ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ቅዳሴ የጌታችን ቅዳሴ ይሆናል። ኖላዊዮ ዲበ